የአሜሪካ ሕግ አውጪዎች ሶማሌላንድን በተመለከተ አዲስ ረቂቅ ሕግ ስለማቀርባቸው፣ በጦርነቱ ዓለም አቀፍ የነዳጅ አቅርቦት እየተናጋ ስለመሆኑ፣ ቱርክ በጦርነቱ ቁልፍ ሚና ለመጫወት እየሞከረች ስለመሆኗ፣ አሜሪካ በ12 ከተሞች የአደጋ ምላሽ ሰጪ ማዕከላት ልታቋቁም ስለመሆኑ፣ በመካከለኛው ምስራቅ እየተባባሰ የመጣው ጂኦፖለቲካዊ አለመረጋጋት ለአየር መንገዱ አዲስ የገበያ እድል ፈጥሯል ስለመባሉ፣ ምክር ቤቱ ስብሰባውን ለማካሄድ ሳይችል ስለመቅረቱ፣ ኤርትራውያኑ በደቡብ ኢትዮጵያ በቁጥጥር ስር ስለመዋላቸው፣ ከነዳጅ ጋር በተያያዘ በሙስና ወንጀል የተጠረጠሩ ግለሰቦች በቁጥጥር ስር ስለመዋላቸው እነኚህን ዜናዎች እንነግራቸዋለን። ሰላም ጤና ይስጥልን። ከብርሃን ቲቪ ዜናዎቻችንን አሁን ልንነግራችሁ ነው። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። አገራቸውን በማገልገል ስማቸውን ያስጠሩት ኮሎኔል ግርማ አይኔ ሕይወታቸው ማረፉ ተሰምቷል። በወሊሶ ከተማ ተወልደው ያደጉት ኮሎኔል ግርማ በ1944 የያኔውን አየር ኃይል ተቀላቅለው ለ30 ዓመታት ያህል ሲያገለግሉ ከቆዩ በኋላ በ1973 ወደ መከላከያ ሰራዊት ተዘዋውረው የትምህርት ክፍል ኃላፊ እንዲሁም የውጭ እርዳታ ክፍል ኃላፊ በመሆን አገራቸውን ሲያገለግሉ ቆይተዋል። በጦር ሜዳ ውሏቸው በርካታ ውጊያዎችን በቆራጥነት የመሩት ጄኔራል ታሪኩ አይኔ የታላቅ ወንድም የሆኑት ኮሎኔል ግርማ አይኔ ታናሽ ወንድማቸው ጄኔራል ታሪኩ በተቀነባበረባቸው ሴራ የካቲት 7 ቀን 1980 ከአስመራ ከተማ ወጣ ብላ በምትገኘው አዲ ጉዳድ ከተማ መረሸናቸውን ተከትሎ ከአገር ለመውጣት ተገደዋል። ለአገራቸው ቀናኢ፣ ለሰንደቅ ዓላማቸው ታማኝ የነበሩት ኮሎኔል ግርማ ሳይወዱ ከአገራቸው ከወጡ በኋላ በስደት በኖሩባት አገረ ካናዳ በበጎ ምግባራቸው የተመሰገኑ፣ በተለይም ኢትዮጵያን ሲኒየርስ ክለብ የተሰኘውን ምግባረ ሰናይ ማህበር አመራርነታቸው በካናዳ ቶሮንቶ የሚገኘውን የኢትዮጵያ ማህበረሰብ በአባታዊ ፍቅር ሲያገለግሉ ቆይተዋል። በንጉሱ ዘመን የኮሎኔልነት ማዕረግ ያገኙት ኮሎኔል ግርማ ከዚያ በኋላ የነበራቸው አገልግሎት ለከፍተኛ ማዕረግ ብቁ ቢያደርጋቸውም የኢሰፓ አባል አይደለም ቤተ ክርስቲያን ትሄዳለህ በሚል መነፈጋቸው ይነገራል። በስደት በሚኖሩባት በካናዳ ህይወታቸው ያለፈው የእኚህ ታላቅ ኢትዮጵያዊ አርበኛና የአገር አገልጋይ ስርዓተ ቀብር ማግሰኞ ማርች 24 በቶሮንቶ ተክለ ሃይማኖት ቤተ ክርስቲያን 10 AM ላይ እንደሚፈጸም ብርሃን ቲቪ ያገኘው መረጃ ያመለክታል። አስቀድሞ ህይወታቸው ያለፈ ሴት ልጃቸውን ጨምሮ የ3 ወንድና የአንዲት ሴት ልጅ አባት የነበሩት ኮሎኔል ግርማ 12 የልጅ ልጆችንም አይተዋል። ብርሃን ቲቪ በእኚህ ጀግና ኢትዮጵያዊ አባት ህልፈት የተሰማውን ሐዘን እየገለጸ ለቤተሰብ፣ ወዳጅ፣ ለካናዳ ቶሮንቶ የኢትዮጵያ ማህበረሰብና ለመላው ኢትዮጵያውያን ሁሉ መጽናናትን ይመኛል። የአሜሪካ ሕግ አውጪዎች ሶማሌላንድ ለዓመታት የቆየባትን የፋይናንስ ማግለል በመስበር በቀጥታ ከዓለም አቀፉ ኢኮኖሚ ጋር እንድትገናኝ የሚያስችል አዲስ ረቂቅ ሕግ ለኮንግረሱ ማቅረባቸው ተሰምቷል። እርምጃው ዋሽንግቶን ለአፍሪካ ቀንድ ያላትን ጂኦፖለቲካዊ ፖሊሲ የቀየረ ትልቅ ክስተት ተደርጎ እንደተወሰደ ሲነገር፣ ረቂቅ ሕጉ ከ6 ሚሊዮን በላይ ለሚሆነው የሶማሌላንድ ሕዝብ የስዊፍት የባንክ አገልግሎት ተደራሽነትን ጨምሮ አገሪቱን ከዓለም አቀፍ የባንክ መሰረተ ልማት ጋር እንድትተሳሰር የሚያስችል ግልጽ የሆኑ የፖሊሲ አቅጣጫዎችን ያስቀምጣል ተብሏል። በተጨማሪም የአሜሪካ ግምጃ ቤት ሚኒስቴር በ180 ቀናት ውስጥ ኃላፊነት የተሞላበት የአሜሪካ ኢንቨስትመንት በሶማሌላንድ የሚስፋፋበትን ስትራቴጂ እንዲያዘጋጅ የሚያዝ ሲሆን፣ በህገወጥ የገንዘብ ዝውውርና በሽብርተኝነት ላይ የሚደረገውን የሁለትዮሽ ትብብር ለማጠናከር ያለመ መሆኑም ተጠቁሟል። ረቂቅ ህጉ ከጸደቀ ለውጭ ቀጥታ ኢንቨስትመንት መከፈት፣ የንግድ መስመሮች መስፋፋትና ሶማሌላንድ በቀጠናው ቁልፍ የኢኮኖሚ መተላለፊያ ሆና እንድትወጣ ትልቅ እድል እንደሚፈጥር ይጠበቃል ተብሏል። በኢራንና እስራኤል መካከል የተቀሰቀሰው ጦርነት ዓለም አቀፍ የነዳጅ አቅርቦትን እያናጋ ባለበት በዚህ ወቅት በርካታ የአፍሪካ ሀገራት የነዳጅ እጥረትን ለመከላከል ወደ ናይጄሪያው ቢሊዮነር አሊኮ ዳንጎቴ የነዳጅ ማጣሪያ ድርጅት ጥያቄ እያቀረቡ መሆኑ ተገልጿል። በተለይም የምስራቅና ደቡብ አፍሪካ ሀገራት 75 በመቶ የሚሆነውን ነዳጅ ከመካከለኛው ምስራቅ የሚያስገቡ በመሆናቸው ለጦርነቱ ተጽዕኖ በከፍተኛ ሁኔታ ተጋላጭ እንዳደረጋቸው ሲነገር፣ በኢትዮጵያ መንግስት የነዳጅ ማደያዎች ለህዝብ ትራንስፖርት ቅድሚያ እንዲሰጡና ዜጎቹ በቁጠባ እንዲጠቀሙ ትዕዛዝ ማስተላለፉ ይታወሳል። በቀን 650 ሺህ በርሜል የማጣራት አቅም ያለው የዳንጎቴ ተቋም ለናይጄሪያ ካለው ድርሻ ውጪ ያለውን ምርት ለኤክስፖርት ለማቅረብ ጥያቄዎች እንደቀረቡለት ሲነገር፣ አሊኮ ዳንጎቴም አሁን ላይ ዋናው ፈተና የዋጋ መወደድ ሳይሆን የነዳጅ አቅርቦት ማግኘት መሆኑን ገልጸዋል ተብሏል። ቱርክ በጦርነቱ ቁልፍ ሚና ለመጫወት እየጣረች መሆኑ ተሰምቷል። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን
ከኢራን፣ ከአሜሪካ፣ ከአውሮፓ ህብረት፣ ከካታር፣ ከግብጽ፣ ከፓኪስታንና ከሳዑዲ አረቢያ ባለስልጣናት ጋር ውይይት እያደረጉ እንደሆነ አልጀዚራ ዘግቧል። የእነዚህን ጥሪዎች መነሻ ለመረዳት ከአንድ የቱርክ የውጭ ጉዳይ ሚኒስቴር ባለስልጣን ጋር ቆይታ ማድረጉን የጠቀሰው ዘገባው ባለስልጣኑ እንደገለጹት ከሆነ ጥሪዎቹ አንካራ ግጭቱን ለማስቆም በሚደረጉ ዓለም አቀፍ ጥረቶች መሃል ላይ ራሷን ለማስቀመጥ የምታደርገውን ጥረት የሚያንጸባርቁ ናቸው እንደተባለ ተሰምቷል። የውጭ ጉዳይ ሚኒስትሩ የቴህራንን ቀጣይ እርምጃዎች ለመረዳትና ግጭቱ የበለጠ እንዳይባባስ ለመከላከል ከኢራኑ የውጭ ጉዳይ ሚኒስትር አባስ አርገቺ ጋር ተወያይተዋል ተብሏል። እንደ ቱርክ ባለስልጣናት ገለጻ አንካራ በቀጣይ በጋራ ስለሚወሰዱ እርምጃዎች በክልሉ አገራት በተለይም በአረብ መንግስታት መካከል የጋራ መድረክ ለመፍጠር እየጣረች ነው። ፊዳን የትኞቹ የአሜሪካ ባለስልጣናትን አነጋግረዋል ለሚለው ጥያቄም እንደገለጹት ከሆነ ንግግሩ ምናልባትም ከዶናልድ ትራምፕ ተደራዳሪዎች ከጃሬድ ኩሽነር ወይም ከትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ጋር ሳይሆን እንደማይቀር በዘገባው ተመላክቷል። በተለይም ድርድሮች በሚጀምሩበት ወቅት አሜሪካ በድርድር ጠረጴዛው ላይ በእነዚህ ግለሰቦች የምትወከል በመሆኑ ከዊትኮፍ ጋር የተደረገው ንግግር ትልቅ ትርጉም ይኖረዋል ተብሏል። አሜሪካ በአዲስ አበባና ናይሮቢ ጨምሮ በ12 ከተሞች አደጋና ሰብአዊ ድጋፍ ምላሽ ማዕከላት ልታቋቁም መሆኑ ተሰምቷል። ማዕከላቱ አሜሪካ ለድንገተኛ አደጋዎችና የውጭ ሀገራት ለሚከሰቱ ከፍተኛ ትኩረት የሚሹ ውስብስብ ሰብአዊ ሁኔታዎች የምትሰጠው ምላሽ የማስተባበር ኃላፊነት የተጣለበት አዲስ ቢሮ ስር የሚቋቋሙ ናቸው ተብሏል። ሪያን ሽረም የሚመሩት ቢሮ አዲስ የተቋቋመው የአደጋ ሰብአዊ ድጋፍ ምላሽ ቢሮ በአሜሪካ ውጭ ጉዳይ መስሪያ ቤት ስር የሚገኝ ሲሆን ከፈረሰው የዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ ዩኤስኤድ ስራዎች የተወሰኑትን ያከናውናል። የአሜሪካ መንግስት ለድንገተኛ አደጋዎችና በውጭ ሀገራት ለሚከሰቱ ከፍተኛ ትኩረት የሚሹ ውስብስብ ሰብአዊ ሁኔታዎች የሚሰጠው ምላሽ የማስተባበር ኃላፊነት የተጣለበት ቢሮ ስራ መጀመሩ ይፋ የተደረገው አርብ መጋቢት 11 ቀን 2018 ነበር። ቢሮው በምግብ ዋስትናና አመጋገብ እንዲሁም የረጅም ጊዜ ከፍተኛ ተጽዕኖ ያላቸው የግብርና ምርምርና ፈጠራ አጋርነቶች ላይ የአሜሪካ መንግስት ፖሊሲ ላይ የተመሰረተ አመራር እንደሚሰጥ በድረገጹ የሰፈረ መረጃ ይጠቁማል። አዲሱ ቢሮ መቀመጫውን በዋሽንግቶን ዲሲ የሚያደርግ ሲሆን 200 ገደማ ሰራተኞች እንደሚኖሩት የአሜሪካ ውጭ ጉዳይ መስሪያ ቤት አስታውቋል። ይሁንና የዕለት ተዕለት ስራዎች የሚከናወኑት በአፍሪካ፣ አውሮፓ፣ ላቲን አሜሪካና እስያ የሚቋቋሙ ቀጠናዊ ማዕከላት አማካኝነት እንደሚሆን የተነገረው በዩናይትድ ስቴትስ ሚያሚ፣ የኮሎምቢያ ቦጎታ፣ የጓቲማላ መዲና ጓቲማላ ሲቲ፣ የዶሚኒካን ሪፑብሊክ ዋና ከተማ ሳንቶ ዶሚኒጎ ማዕከላት እንደሚቋቋሙባቸው ተነግሯል። ከዩክሬን ዋና ከተማ ኪየቭ፣ የዮርዳኖሷ ኦማን፣ ከባንግላዴሿ ዳካ እና የፊሊፒንሷ ዋና ከተማ ማኒላ ከ12ቱ መካከል እንደሚገኙም ሮይተርስ እና አሶሺየትድ ፕሬስ ዘግበዋል። በመካከለኛው ምስራቅ እየተባባሰ የመጣው ጂኦፖለቲካዊ አለመረጋጋት ለኢትዮጵያ አየር መንገድ አዲስ የገበያ እድል ፈጥሯል ተብሏል። በእስራኤል አሜሪካና ኢራን መካከል ያለው ግጭት በባህረ ሰላጤው ሀገራት የአየር ትራንስፖርት ላይ መስተጓጎል በመፍጠሩ የደቡብ አፍሪካ መንገደኞች አዲስ አበባን እንደ ዋነኛ መሸጋገሪያ ማዕከል እየተጠቀሙባት እንደሆነ ካፒታል ዘግቧል። የኢንዱስትሪ መረጃዎች እንደሚያመላክቱት ከመጋቢት ወር መጀመሪያ ጀምሮ በኢትዮጵያ አየር መንገድ በኩል የሚደረጉ የቦታ ማስያዝ ወይም ቡኪንግ መጠኖች በድንገት የ110 በመቶ ጭማሪ አሳይተዋል። የፍላይት ሴንተር ሳውዝ አፍሪካ የስራ ኃላፊ ሱ ጋሬት ይህ ለውጥ የመጣው በተለመዱት የበረራ መስመሮች ላይ በተፈጠረ ስረዛና የአየር ክልል ገደብ መሆኑን መግለጻቸውን ካፒታል አስነብቧል። የዓለም አቀፉ የአየር ትራንስፖርት ማህበር መረጃዎች እንደሚያሳዩት ከሆነ ደግሞ የኢትዮጵያ አየር መንገድ አሁን ካለው ቀውስ በፊትም ቢሆን በቁልፍ የጉዞ መስመሮች ላይ የበላይነቱን እያጠናከረ መቆየቱን አረጋግጠዋል። ላብነትም በ2025 ብቻ በጆሃንስበርግ ሙምባይ መስመር በአዲስ አበባ በኩል ከ69 ሺህ በላይ መንገደኞችን በማጓጓዝ ወደ ህንድ ለሚደረጉ በረራዎች ቀዳሚው ምርጫ የኢትዮጵያ አየር መንገድ ነው። በተመሳሳይ በብሪታንያና ደቡብ አፍሪካ መካከል ባለው የጉዞ መስመር ኤሚሬትስን በ39 ሺህ መንገደኞች በመብለጥ ትልቁ ቀጥተኛ ያልሆነ አጓጓዥም ይኸው የኢትዮጵያ አየር መንገድ ነው። በተጨማሪም በደቡብ አፍሪካና አሜሪካ መካከል በሚደረግ የጉዞ እንቅስቃሴ አየር መንገዱ ከዩናይትድ እና ዴልታ በመቀጠል በሶስተኛ ደረጃ ላይ በመቀመጥ ጠንካራ የገበያ ተወዳዳሪ እንደሆነ ማስመስከሩም በካፒታል ዘገባ ላይ ተመላክቷል። ምክር ቤቱ ስብሰባውን ለማካሄድ ሳይችል ቀርቷል። የህዝብ ተወካዮች ምክር ቤት ሐሙስ መጋቢት 10 ቀን 2018 ሊያካሄድ የነበረው መደበኛ ስብሰባ ሳያካሄድ መቅረቱ ተሰምቷል። ለስብሰባው ለመካሄድ ዋነኛ ምክንያት ተብሎ የተነገረው ደግሞ ስብሰባ ለመጀመር የሚያስፈልገው ተፈላጊው የአባላት ቁጥር ሳይሟላ መቅረቱ እንደሆነ ተነግሯል። ምክር ቤቱ በህግ ደረጃ ስብሰባ ለመጀመርና ውሳኔዎችን ለማሳለፍ ከጠቅላላው 547 አባላት መካከል ቢያንስ ግማሽ በላይ ወይም 274 አባላት መገኘት ይኖርባቸዋል። ይሁን እንጂ በስብሰባ
በስብሰባው ላይ የተገኙት የአባላት ቁጥር ከዚህ በታች በመሆኑ ስብሰባው ሊካሄድ አልቻለም። ለዚህ ድንገተኛ የአባላት መቅረት ዋነኛው ምክንያት የአባላቱ ማኩረፍ እንደሆነ ተገልጿል። ባለፈው ሳምንት አዲስ አበባን ጨምሮ በክልሎች በቀጣዩ 7ኛው አገራዊ ምርጫ የብልጽግና ፓርቲን ወክለው የሚወዳደሩ እጩዎች ዝርዝር ይፋ መደረጉ ይታወሳል። በዚህም አሁን በምክር ቤቱ የሚገኙ በርካታ ተወካዮች ለቀጣዩ ምርጫ በፓርቲያቸው እንዳልታጩ አውቀዋል። ከዚህ ጋር ተያይዞ አባላቱ ቅሬታ ወይም ተቃውሞ በማሰማት በስብሰባው ላይ ያለመገኘታቸውን ነው የተነገረው። አፈጉባኤ አቶ ታገሰ ጫፎ አባላቱ ተሟልተው ስብሰባው እንዲጀመር ለ30 ደቂቃ ያህል ቢጠብቁም ሳይሟላ በመቅረቱ ስብሰባው መሰረዙ ተሰምቷል። ከሳምንታት በፊት ጠቅላይ ሚኒስትር አብይ አህመድ በዚሁ ፓርላማ ቀርበው በሰጡት ማብራሪያ ስለ ቀጣዩ ምርጫ ሲናገሩ ይህ ፓርላማ በቀጣይ እንዲህ አይነት መልክ አይኖረውም በማለት ብዙ ለውጥ እንደሚኖር ፍንጭ ሰጥተው ነበር። በወቅቱ ፓርላማ የማትገቡም ቢሆን በመንግስት ስራ ትቀጥላላችሁ የሚል ማረጋገጫ ለአባላቱ ቢሰጡም አሁን ላይ እጩነቱ ይፋ ሲደረግ ግን አባላቱ በፓርላማው ባለመገኘት ተቃውሟቸውን ማሳየታቸው ተሰምቷል። ኤርትራውያን በደቡብ ኢትዮጵያ በቁጥጥር ስር መዋላቸው ተነግሯል። ያለ ህጋዊ የጉዞ ሰነድ ወደ ኢትዮጵያ በመግባትና የሌሊት ሽፋን በመጠቀም በደረቅ ጭነት ተሽከርካሪ ከሀገር ለመውጣት በመጓዝ ላይ የነበሩ 48 ኢትዮጵያውያን ወጣቶች በቁጥጥር ስር መዋላቸውን የደቡብ ኦሞ ዞን ፖሊስ አስታውቋል። ከሌሊቱ 9 ሰዓት አይሱዙ ተብሎ በሚጠራ መለስተኛ የደረቅ ጭነት ተሽከርካሪ ተደብቀው ሲጓዙ በደረሰ ጥቆማ በቁጥጥር ስር መዋላቸውን የገለጸው ፖሊስ ግለሰቦቹ በርካታ ክልሎች፣ ዞኖችና ወረዳዎችን አቋርጠው ኦሞ መድረሳቸውን አመልክቷል። በኤርትራ ከቅርብ ጊዜ ወዲህ ወጣቶች አስገዳጅ የሆነውን ብሔራዊ ግዳጅ በመሸሽ ባገኙት አቅጣጫ ሁሉ በስፋት በመሰደድ ላይ መሆናቸው ሲነገር፣ በአሁኑ ወቅት በአገሪቱ ያለው የፖለቲካ ውጥረት ዜጎች አማራጭ ፍለጋ ወደ ጎረቤት ሀገራት እንዲሰደዱ ምክንያት እንደሆናቸው ተዘግበዋል። እነዚሁ በቁጥጥር ስር ውለዋል የተባሉት 48 ወጣቶች በአገሪቱ ያለውን ሁኔታ በመሸሽ ለተሻለ ሕይወት ለመሰደድ የሞከሩ መሆናቸውም ተገልጿል። ተጠርጣሪዎቹ ቀጣይ መዳረሻቸውን ኬንያ በማድረግ ወደ ድንበር በምትጠጋው ወደ ደቡብ ኦሞ ዞን ከተማ ላይ በቁጥጥር ስር ውለው ምርመራ እየተካሄደባቸው እንደሚገኝ ተሰምቷል። ከነዳጅ ጋር በተያያዘ በሙስና ወንጀል የተጠረጠሩ 14 ግለሰቦች ተጨማሪ የምርመራ ማጣሪያ ጊዜ ቀጠሮ እንደተፈቀደ ተሰምቷል። ከነዳጅ ጋር በተያያዘ በሙስና ወንጀል በተጠረጠሩ 14 ግለሰቦች ላይ ተጨማሪ የምርመራ ማጣሪያ ጊዜ ቀጠሮ መፈቀዱ ተሰምቷል። ከፍተኛው ፍርድ ቤት ልደታ ምድብ ጊዜ ቀጠሮ ችሎት በነዳጅ ስርጭት ሙስና ወንጀል ተጠርጥረው ፍርድ ቤት የቀረቡ 14 ተጠርጣሪዎችን መዝገብ ተመልክቷል። የፌዴራል ፖሊስ ኮሚሽን ባሳለፍነው ሳምንት አንደኛ ተጠርጣሪ የነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ አቶ እስመል አለም ምህረቱ፣ ሁለተኛ የኢትዮጵያ ነዳጅና ኤነርጂ ባለስልጣን የነዳጅ ዘርፍ ምክትል ዳይሬክተር፣ በአዲስ አበባ ከተማ በየክፍለ ከተማው በንግድና ኢንዱስትሪ መምሪያ የነዳጅ ቁጥጥር ቡድን መሪና ባለሙያዎችን ጨምሮ በአጠቃላይ 14 ተጠርጣሪዎችን በቁጥጥር ስር ውሎ ፍርድ ቤት ማቅረቡ ተመላክቷል። ተጠርጣሪዎቹ ተገቢ ያልሆነ ጥቅም ለራስ ለማግኘት ወይም ለሌላ ሰው ለማስገኘት በማሰብ መንግስት በከፍተኛ ወጪ በድጎማ የሚያቀርበውን ነዳጅ ከመመሪያና ከደንብ ውጪ በማሰብ ነዳጁን ለማይመለከታቸው አካላት አላግባብ እንዲሰራጭ በማድረግ በመንግስት ላይ ጉዳት በማድረስ ሙስና ወንጀል መጠርጠራቸውን ጠቅሶ ለጊዜ ቀጠሮ ችሎቱ አብራርቷል። ተጠርጣሪዎቹ ሆን ብለው ነዳጅ የሚያጓጉዙ ቦቴ መኪናዎችን ወደ ነዳጅ ማደያ ስፍራ ገብተው እንዳይራግፉና መንግስት ታሪፍ እስከሚጨምር እንዲቆዩ በማድረግ በህገወጥ መንገድ ተመልሶ ከአገር እንዲወጣ በማድረግ መንግስት በቂ ነዳጅ ወደ ሀገር ውስጥ እያስገባ ባለበት ሁኔታ ሆን ብለው ሰው ሰራሽ እጥረት እንዲፈጠር በማድረጋቸው በደረሰው ጥቆማ መነሻ በማድረግ በቁጥጥር ስር ውሎ በማጣራት ላይ እንደሚገኝ ለችሎቱ አስታውቋል። መርማሪ ፖሊስ አንደኛ ተጠርጣሪ እስመል አለም ምህረቱን በሚመለከት የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ ሆነው በመስራት ላይ ያሉ ለጊዜው በቁጥጥር ስር ካልዋሉ ግለሰቦች ጋር በመቀናጀት ከኩባንያዎችና ማደያዎች ጋር የጥቅም ትስስር በመፍጠር የነዳጅ ምርት ከተባለው መዳረሻ ውጪ በህገወጥ መንገድ ወደ ውጭ እንዲወጣና በኮንትሮባንድ እንዲሸጥ ማድረጋቸውን ጠቅሷል። በዚህም በሐምሌ ወር 2017 ብቻ ወደ ሀገር ውስጥ የገቡ ነዳጅ የጫኑ 68 ቦቴዎች 33 በኢትዮጵያ ነዳጅ አቅራቢ ድርጅትና 35 በግል ኩባንያዎች የተጫኑ እንዲሰወሩ አድርገዋል የሚል ጥርጣሬ መነሻውን ለችሎቱ አስረድቷል። ሁለተኛው ተጠርጣሪ ዲባራ ፎፋን በሚመለከት ደግሞ የኢትዮጵያ ነዳጅና ኤነርጂ ባለስልጣን የነዳጅ ዘርፍ ምክትል ዳይሬክተር ሆነው በመስራት ላይ እያሉ ኃላፊነቱን ሽፋን በማድረግ በኢንቨስትመንት ሽፋን በቀጥታ ተጠቃሚነት ተመዝግበው ነዳጅ ለሚሰጣቸውና ኢንቨስትመንታቸው ለተቋረጠ ፈቃድ ያልወሰዱና ስራ ያጠናቀቁ 800 የሚሆኑ አካላት ነዳጅ ያለ ገደብ እንዲያገኙ
ሁኔታዎችን አመቻችተዋል የሚል ጥርጣሬ መነሻውን ለችሎቱ አቅርበዋል። በኮንትሮባንድ መንገድ ነዳጅ ጭነው ሲንቀሳቀሱ በጸጥታ አባላት የተያዙ ቦቴዎችን የህጋዊነት ደብዳቤ ሽፋን በመስጠት እንዲለቀቁ ማድረጋቸውን በተጨማሪ ተጠቅሷል። የችሎቱ ምርመራ መነሻውም ለጊዜ ቀጠሮ ችሎቱ መብራራቱ ተነግሯል። በተጨማሪም መንግስት ግንባታቸው ለተጠናቀቁ የነዳጅ ማደያ ፈቃድ መስጠቱን እንደ ሽፋን በመጠቀም አዲስ ለሚከፈቱ የማደያ አገልግሎት እኛንን ያስፈጸም ነው በሚል እስከ 5 ሚሊዮን ብር ድረስ በመቀበል ፈቃድ እንዲያገኙ ማድረጋቸው ተሰምቷል። ከተራ ቁጥር 3 እስከ 14 ተራ ቁጥር የተጠቀሱ ተጠርጣሪዎችን በሚመለከት መርማሪ ፖሊስ ተጠርጣሪዎቹ በአዲስ አበባ ከተማ አስተዳደር በተለያዩ ክፍለ ከተሞች ንግድና ኢንዱስትሪ መምሪያ ተመድበው ሲሰሩ የነዳጅ ምርት ለተጠቃሚው በህጋዊና በዲጂታል አሰራር መሸጡን የመከታተልና የማረጋገጥ ኃላፊነትን በመተው ከነዳጅ ማደያዎች ጋር የጥቅም ትስስር ፈጥረው የነዳጅ ምርት በህገወጥ መንገድ ከቦታ ቦታ እንዲዘዋወርና በኮንትሮባንድ እንዲሸጥ በማመቻቸት ለድርጊቱ ፈጻሚዎች ሽፋን ይሰጣሉ የሚል የሙስና ወንጀል የጥርጣሬ መነሻውን ለችሎቱ ገልጿል። የነዳጅ ዋጋ ይጨምራል በሚል ወር በገባ ከ24 ጀምሮ ምርት የሚሰውሩና በኮንትሮባንድ የሚሸጡ ማደያዎች በህግ እንዳይጠየቁና ሰው ሰራሽ የምርት እጥረት እንዲከሰት እንደሚያደርጉም ተመላክቷል። የነዳጅ ሽያጭ በህጋዊ የዲጂታል ፋይናንስ ስርዓት እንዳይፈጸም በማድረግ ከታህሳስ 30 እስከ ጥር 30 ቀን 2018 ከ2.6 ቢሊዮን ብር በላይ የሚያወጣ ነዳጅ በኮንትሮባንድ እንዲሸጥ በማድረግ የነዳጅ እጥረት እንዲፈጠር መንግስት ገቢውን እንዲያጣና የገንዘብ ዝውውሩ ከፋይናንስ ስርዓት ቁጥጥር ውጪ እንዲሆን አድርገዋል በማለትም ለችሎቱ አብራርቷል። ተጠርጣሪዎቹ ህገወጥ ሰርኩላር ደብዳቤዎችን በመጻፍ ከአዲስ አበባ ነዳጅ ጭነው ወደ ክፍለ ሀገር የሚሄዱ ከባድ ተሽከርካሪዎች ነዳጅ እንዳይሸጡ በማድረግ መጉላላት እየፈጠሩ የሚገኙ መሆኑን ጠቅሶ ተጨማሪ ምርመራ ማጣሪያ ማከናወኛ የ14 ቀናት ጊዜ ቀጠሮ እንዲፈቀድለት ችሎቱን መጠየቁም ተሰምቷል። ተጠርጣሪዎቹ በበኩላቸው ምንም አይነት ወንጀል አለመፈጸማቸውን ጠቅሰው በመከራከር የዋስትና መብታቸው እንዲፈቀድላቸው የጊዜ ቀጠሮ ችሎቱን ጠይቀዋል። የግራ ቀኝ ክርክሩን የተከታተለው ጊዜ ቀጠሮ ችሎቱ ፖሊስ ከጀመረው ምርመራ ስራ አንጻር ተጨማሪ ጊዜ ቀጠሮ መስጠት አስፈላጊነትን በማመን የ12 ቀናት የምርመራ ማጣሪያ ጊዜ ለፖሊስ መፍቀዱን የዘገበው ሬዲዮ ፋና ነው። እነኚህን ዜናዎች ከብርሃን ቲቪ ነግረናችኋል። ዜናና ዝግጅቶቻችን በወቅቱ እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ እንዲሁም የማንቂያ ደውሉን በማብራት አብራችሁን እንድትሆኑ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!